ይትባረክ እግዚአብሔር አምላከ ቅዱሳን ዘአብጽሐነ እስከዛቲ ሰዓት እስከዚህች ሰዓት ያደረሰን የቅዱሳን አበው የቅዱሳት እማት አምላክ ልዑል እግዚአብሔር ስሙ የተመሰገነ የተከበረ ይሁን። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ወላዲተ አምላክ ድንግል ማርያም ክብር ምስጋና ይድረሳት። ዛሬ የምናከብራቸው ታላቁ ጻድቅ አቡነ ሀብተ ማርያም ረድኤታቸው በረከታቸው በሁላችን ላይ ይሁን። ሁላችሁም የእግዚአብሔር ቤተሰቦች እንደምን አመሻችሁ። እንግዲህ ዛሬ እግዚአብሔር ቢወድና ቢፈቅድ ስለ መንፈስ ቅዱስ የተወሰነ ነገር እንነጋገራለን። ለትምህርቴ እንዲያው መነሻ አድርጌ የምጠቅሰው በሃይማኖተ አበው ዘሰለስቱ ምዕት ወነአምን በመንፈስ ቅዱስ እግዚ ማህየዊ ዘሰረጸ እምአብ ከአብ በሰረጸ ሕይወትን በሚሰጥ በመንፈስ ቅዱስ እናምናለን የሚለውን ቃል መነሻ አድርጌ እንዲሁ ለተወሰነ ደቂቃ እናገራለሁ ማለት ነው። የትምህርት የአቅጣጫ የሚሆነው በመጀመሪያ መንፈስ ቅዱስ ማን ነው የሚለውን ነገር ለመናገር እሞክራለሁ። መቼስ ስለ እግዚአብሔር መናገር ለፍጡራን የሚቻል ነገር አይደለም። ሶበሰ አይመርናሁ እበዮ እምአሂ ጸጽናሁ ይላል ባስልዮስ በሃይማኖተ አበው። የእርሱን ግርማውን ገናንነቱን ፈጽመን ብናውቀውና በቃላት መግለጽ ብንችል ኑሮ እኛ እናጅሬ እናጅራ ይላል ትርጓሜው፣ ባዋረድ ነው ነበር፣ ስናውቀው በናቅ ነው ነበር ይላል። እግዚአብሔርን እግዚአብሔር የሚያሰኘው በእኛ ከመታወቅ በላይ መሆኑ ነው። እግዚአብሔር የሚቀመስ በተግባር የሚታወቅ የሚኖር ቴስት የሚደረግ እንጂ በቀለም ሰረገላ በፊደል ጋጋታ የምናውቀው የሆነ የእውቀት መስክ የጥናት ማዕከል አይደለም እግዚአብሔር። ለዚያ ነው አንድ ሰው ብዙ እውቀት ኖሮት ስለ እግዚአብሔር መረጃ ሰብስቦ ከእግዚአብሔር ጋር ያለው ሕይወት ግን የተቋረጠ ከሆነ ይሄ ሰው አዋቂ ተብሎ ዲፋይን አይደረግም። በቤተ ክርስቲያን ሊቅ አይባልም። በመሰረቱ ፎርሙላ መሸምደድ ሊቅ አያሰኘውም። አሁን የምስጢረ ሥላሴ የነገረ መንፈስ ቅዱስ የነገረ ድህነት ሌሎችንም ቴዎሎጂካል የሆኑ ኮንሰፕቶችን በጭንቅላቱ መያዙ ሊቅ አያሰኘውም። ሊቅ የሚያሰኘው ያንን ነገር በተግባር ሲቀምሰው ቴስት ሲያደርገው ነው። እግዚአብሔር ተቀምሶ የሚታወቅ ነው። ጣዕሙ ወታይምሩ ከመሄር እግዚአብሔር ይላል ቅዱስ ዳዊት። እግዚአብሔር ቸር እንደሆነ ቀምሳችሁ እወቁ ነው የሚል። ቴስት ይደረጋል። እግዚአብሔር ይቀመሳል። በሕይወት ይቀመሳል። ካለበለዚያ እንዲያው የመረጃ ጋጋታው ምንም ትርጉም የለሽ ይሆናል። ባዶ ነው የሚሆነው። እና አዋቂ ማለት ወይም ሊቅ ማለት ቅዱስ ሲሆን ነው አንድ ሰው ሊቅ የሚባል። በቤተክርስቲያናችን በነገረ መለኮት አስተምሮ ሊቅ የሚባለው ቅዱስ ሲሆን ነው እንጂ መረጃ በመሰብሰብማ ዲያብሎስ ከኛ የተሻለ ሊያውቁ ይችላል። በነገራችን ላይ ምስጢረ ሥላሴን ከኛ የተሻለ አጋንንት ያውቁታል። ማክሲመስ ዘ ኮንፊሰር የሚባል አባት ታውቃላችሁ አይደለ? ቲዮሎጂ ዊዛውት ፕራክቲስ ኢዝ ቲዮሎጂ ኦፍ ዲመንስ ይላል። በተግባር የማይኖር ቲዮሎጂ የአጋንንት ቲዮሎጂ ነው ይላል። ይሄ በተግባር የማንገልጠው እውቀት የአጋንንት እውቀት ነው። ምክንያቱም በእውቀት ደረጃ እነሱም ያውቁታል፣ አንድነቱን፣ ሶስትነቱን፣ ሰው መሆኑን፣ ሰውን ለማዳን ሰው መሆኑን ሌላውንም ብትጠይቋቸው ያውቁታል። በተግባር ግን አይኖሩትም። እና አውቆ በተግባር የማይኖረው ሰው የአጋንንት ቲዮሎጂ ነው የሚያራምድ ማለት ነው። ምክንያቱም ቅዱስ ያዕቆብም ነግሮናል፣ አጋንንትኒ ያአምኑ ብሏል። አጋንንት እንኳን ያምናሉ። እንዲያውም አንድ አባት በጎዳና ሲሄድ ሰይጣን መጣበት አሉ። ያው ሰይጣን አንዳንድ ጊዜ ተገልጦ ይታያል ታውቃላችሁና፣ ሰይጣን ሲመጣባቸው ዳዊቱን በቃላቸው መድገም ጀመሩ አሉ። እና ሰይጣኑ ምን አላቸው አሉ?
ባካ አትድከም፣ ከፈለክ እኔ በዜማ ልበልልህ አሉ። እኔ በዜማ አውቀዋለሁ አሉ። ጌታንም ሲፈትነው ታስታውሱ ከነበረ ጥቅስ እየጠቀሰ ነው። እመሰ ወልደ እግዚአብሔር አንተ በል ከመእላንቱ አይባን ህብስተ ይኩና፣ አንተ የእግዚአብሔር ልጅ ከሆንክ እሊህ ድንጋዮች ዳቦ እንዲሆኑ እዘዝ። የት አግኝቶት ነው? ኦሪት ዘፍጥረት መልአኩ ለቅዱስ ዮሴፍ ድንጋዩን ዳቦ አድርጎ እንደመገበው ኦሪትን ስለሚያውቅ ነው ዲያብሎስ። እመሰ ወልደ እግዚአብሔር አንተ የእግዚአብሔር ልጅ ከሆንክ ከዚህ ተራራ ረድ ወተወረው፣ ከላይ ወደ ታች ውረድ ተወርወር። እስመ ለመላእክቱ ይእዝዞሙ በእንቲአከ ከመ ይቀቡከ በኩሉ ፍናዊከ፣ እግሮች በድንጋይ እንዳይሰነካከሉ መላእክቱን ስላንተ ያዛል ይላልና መላእክቱን ስለሚያዝልህ ተወርወር አለው ይላል። መዝሙረ ዳዊትን ነው እዚህ ላይ የጠቀሰለት ለጌታ። እና በእውቀት ደረጃ ሰይጣንም እውቀት አለው፣ እውቀት አያድንም እንጂ ማለት ነው። እና ስለዚህ አሁን ስለ መንፈስ ቅዱስ መረጃ መሰብሰቡ ሳይሆን የመንፈስ ቅዱስ ማደሪያ መሆኑን የሚያጸድቀው ቅድስት ሥላሴ በገባ አይደለም፣ ሥላሴ በገቡብን ነው። አንዳንድ ሰው እዛ ገብቶ 5 ዓመት ቆይቶ ስለወጣ ቴዎሎጂያን የሚል ደፋር አለ። ቴዎሎጂያን ማለት እኮ ቅዱስ ማለት ነው። ቴዎሎጂያን የሚባሉ በእኛ ቤተክርስቲያን ታሪክ 2 ናቸው። ዮሐንስ ፍቁረ እግዚእና ጎርጎርዮስ ነባቤ መለኮት በእንዚናዙ ዘእንዚናዙ በቅድስና። እንግዲህ ኢስተርኖች ሳይመን ደ ኒው ቴዎሎጂያን የሚሉት አንድ አለ፣ ስምዖን አዲስ ነባቤ መለኮት ብለው የሚጠሩት አለ። በእኛ ትውፊት 2 ናቸው። እና ምን ለማለት ነው? የሰው ባህር ውስጥ ውሃ ጠማኝ ብሎ ባህር ውስጥ ቢገባ ጥሙን አይቆርጥለትም። ባህር ውስጥ ስለገባ አይደለም ከጥሙ የሚረከው፣ ውሃው ወደ ውስጡ ሲገባ ነው አይደል? ውሃ ጠማኝ ብለህ ዋና ብቷኝ የባሰ ጠምቶ ትወጣለህ እንጂ ምንም ጥምህን አትቆርጠውም። ውሃ ውስጥ ስለገባን ሳይሆን ውሃው ወደ ውስጣችን ሲገባ ነው። እና ትምህርት ቤት መግባትና ትምህርት የገባው ትምህርት ቤት የገባና ትምህርት የገባው ይለያያል። እዚያ ነው ሥላሴ የገቡና ሥላሴ ያልገቡባቸው፣ ሥላሴ ገብተው ሥላሴ ያልገቡባቸው ሰዎች በስተው ነው አሁን አውደ ምሕረቱ የመናፍቅ መፈንጫ የሆነ ከትራዲሽን ያፈነገጠ ከጥንታዊው የአብነት ትምህርት ከቅዱሳኑ የተለየ አዲስ ከተማዋን ያጥለቀለቃት በዚህ ምክንያት ነው። ዝም ብሎ የመረጃ ትምህርት ብቻ እየሆነ ማለት ነው። እንግዲህ ይህን ብዬ ወነአምን በመንፈስ ቅዱስ እናምናለን ብለው እኒህ በጉባኤ ቁስጥንጥንያ መቅዶኒዎስን ለማውገዝ የተሰበሰቡ 150 ሊቃውንት ስርዓት ማን ነው ክሪድ የሃይማኖት አንቀጽ አርቅቀዋል። በእርግጥ ሃይማኖት ከእግዚአብሔር የተገለጠ ነው እንጂ ሰለስቱ ምዕት ጽፈው የሰጡን አይደለም። ሃይማኖት ከእግዚአብሔር የተሰጠ ነው፣ ከሰው የተገኘ አይደለም። የሃይማኖት መገኛው ምንጩ እግዚአብሔር ስለሆነ እግዚአብሔር በሰጠን ላይ የመጨመርም የመቀነስም መብት የለንም። ሰለስቱ ምዕትም ሲጽፉ ያንኑ ከእግዚአብሔር የተገለጠውን ለኛ በወረቀት በቀለም ስግው አድርገው ሰጡን እንጂ ሃይማኖት ፈልስፈው ክሪድ አውጥተው የሆነ የሃይማኖት ፎርሙላ እነሱ ሰጠውን አይደለም። እና አሁን ጸሎት ሃይማኖትን ስታነቡት በጉባኤ ንቅያ የተጻፈው ዳግመ ይመጽእ በስብሐት ይኮንን ሕያዋነ ወሙታነ ወአልቦ ማይልቅት ለመንግስቱ እስከሚለው ለመንግስቱም ፍጻሜ የለውም እስከምትለው ድረስ ያለችው ናት የጉባኤ ንቅያ ክሪድ። ከዛ በኋላ ያለው ግን የጉባኤ ቁስጥንጥንያ ነው። ወነአምን በመንፈስ ቅዱስ እግዚእ ዘሰረጸ ማህያዊ እግዚእ ዘሰረጸ ከአብ በሰረጸ በመንፈስ ቅዱስ እናምናለን የሚለው የቁስጥንጥንያ ጉባኤ ቁስጥንጥንያ ስንል the first council of Constantinople ለማለት ነው። የመጀመሪያው የጉባኤ ቁስጥንጥንያ ማለታችን ነው እንጂ ሁለተኛ ጉባኤ ደግሞ አለ። ከ7ቱ ዓለም አቀፍ ጉባኤያት እያሉ ኢስተርኖች የሚሉት አለ አይደለ? እኛ የምንቀበለው የመጀመሪያውን የኒቅያ ጉባኤ፣ የመጀመሪያውን የቁስጥንጥንያ ጉባኤ፣ የመጀመሪያውን የኤፌሶን ጉባኤ። እነሱ ግን the second council of Nicene የሚሉት አለ። ሁለተኛ ጉባኤ ንቅያ፣ ሁለተኛ ጉባኤ ቁስጥንጥንያ፣ ሁለተኛ ጉባኤ ኤፌሶን እና ጉባኤ ኬልቄዶን ብለው 7 ነው የሚያደርጓቸው። እኛ 3ቱን ብቻ ነው። ከዛ በኋላ ያሉ 4ቱን አንቀበላቸው። እኛ ኦሪየንታል ኦርቶዶክስ ምንባሎች እነዚያን 4ቱን ከጉባኤ ኬልቄዶን በኋላ ያሉትን ጉባኤያት ሁለተኛ እየተባሉ ያሉትን አንቀበላቸው። እና ጉባኤ ቁስጥንጥንያ ሲባል የመጀመሪያው ጉባኤ ቁስጥንጥንያ ነው። ከ3ቱ ዓለም አቀፍ ጉባኤያት ከንቅያ ቀጥሎ ቁስጥንጥንያ ነው። ከቁስጥንጥንያ ቀጥሎ ኤፌሶን ነው። ከዛ ውጪ ሌላ ዓለም አቀፍ ጉባኤ በቤተ ክርስቲያን ታሪክ የለም ባዮች ነን። እና በዚህ ጉባኤ ላይ
ወነአምን በመንፈስ ቅዱስ እናምናለን ብለው ተናግረዋል። ምክንያቱም መቅዶኒዎስ የሚባል በቁስጥንጥንያ ጳጳስ የነበረ አንድ መናፍቅ ቁጥሩ ከመንፈቀ አርዮሳውያን ነው። መንፈቀ አርዮሳውያን ከአርዮሳውያን ትንሽ የተለየ ቴዎሎጂ አላቸው። አፕዴትድ ነው። ምንድን መሰላችሁ? የመጀመሪያው አርዮሳዊነት አለ፣ ፍጥጥ ያለ ክርስቶስን ፍጡር የሚል ማለት ነው። ሎቱ ስብሐት ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስን ፍጡር የሚል ያፈጠጠ አርያኒዝም ወይም ደግሞ አርዮሳዊነት አለ። ከዚያ ቀጥሎ በእነ ቅዱስ አትናቴዎስና በእነ አርዮስ መካከል ኮምፕሮማይዝ ለማድረግ ለማመቻቸት ሁለቱን ለማስታረቅ በሚል አዲስ የተፈጠረ ሌላ አዲስ አርዮሳዊነት ነው። የሴሚያሪያኒዝም የሚባለው መንፈቀ አርዮሳውያን የሚባሉት ቆይ አርዮስም ተሳስተሃል አትናቴዎስም ተሳስተሃል ባዮች ናቸው። ክብር ይግባውና ቅዱስ አትናቴዎስን የእነሱንም ቴዎሎጂ የዚያንም ቴዎሎጂ አፕዴት አድርገው መሀል ላይ የሆነ አለ አይደለ? እንደዛ አይነት ነገር የተፈጠረ ነው መንፈቀ አርዮሳዊነት የሚባል። በሃይማኖት ወገንተኛ አለመሆን አይቻልም። ይሄን መስመር አስምሩበት። በሃይማኖት ተወደደ ሃይማኖተኛ ነኝ ካልክ ሁልጊዜም ወገንተኛ ነህ፣ ጽንፈኛ ነህ። ፔሪድ። ለእውነት ተወግናለህ፣ የእውነት ጽንፈኛ ነህ። አይ እስኪ ከሁለቱም ጎን ሳንሆን ጉዳዩን የሚባል ነገር የለም። ከእውነት ጎን ሆነ ነው ሁሉን ነገር የምታይ። ነገሮችን የምታይበት መነጽርህ፣ የምትመዝንበት ሚዛን፣ የምትሰፍርበት ቁና ሁልጊዜም እውነትና እውነት ነው። ፖለቲካል ኮሬክትነስ ብሎ የለም። በሃይማኖት አይሰራም። እንዲሁ በተበደለ አሁን በሁለት ፌርነስ የሚባል ፍትሃዊ ለመሆን የሚሞከርባቸው ነገሮች አሉ። በዚህ ምድራዊ በሆነ ነገር ላይ እንዲሁ ወንድማማች ቢጣላ እህትማማች ቢጣላ አንተም ተው አንቺም ተይ ተብሎ እንደሚደረጉ ነገሮች ይኖራሉ። እሱም ከእውነት ጎን ሆነ ማለት ነው። ከዚያ ውጭ በሃይማኖት ጉዳይ ግን ሰው ኦርቶዶክሳዊ ነኝ ካለ ሁልጊዜም ኦርቶዶክሳዊ ጽንፈኛ ነው። ጽንፈኛ ቃሉ ምናልባት ጽንፈኛ የሚለው ፖለቲካው ለሌላ ነገር እየሰጠ ጽንፍ ማለት ዳር ማለት ነው። በነገራችን ላይ ጽንፍ ማለት ዳር ጥግ ማለት ነው። ስለዚህ የሃይማኖት እኔ የእውነት ጽንፈኛ ነኝ፣ ከእውነት በእውነት ሳይድ የምቆም ነኝ ማለት ነው። እንደዚያ ተብሎ ነው መገለጽ ያለበት። እና መንፈስ ቅዱስ ከሶስቱ አካል አንዱ አካል መሆኑን አስቀድሞ ሙሴ በኦሪት ነግሮናል። ኦሪት ዘፍጥረት በነገራችን ላይ ምዕራፍ 1 ቁጥር 1 ላይ ኢሎሂም ብሎ ነው የሚጀምር። በዕብራይስጥ ኢሎሂም በሚል ፕሉላር በሆነ ቃል ነው የሚጀምር። ኢሎሂም ግን ወደ አማርኛ ሲተረጎም እግዚአብሔሮች ማለት ስለማይቻል እግዚአብሔር ብቻ ተብሎ ተጽፏል። ግን ኢሎሂም የሚለው ፕሉላር መሆኑ ስላሴን የሚገልጥ ወይም ደግሞ እግዚአብሔር ከአንድ በላይ አካል እንዳለው የሚያሳይ ቃል ነው። ወደ አማርኛ ለማምጣት ወይም ወደ ግዕዝ ሲተረጎም ግን ኢሎሂም የሚለውን ቃል መሸከም የሚችል የግዕዝ ወይም የአማርኛ ቃል ስለጠፋ እግዚአብሔር ተብሎ ተጽፏል። በእንግሊዝኛውም ጋድ ተብሎ ተገልጿል። ኦሪጂናሉ ቋንቋ የዕብራይስጡ ኢሎሂም የሚለው ግን የኤሎሄ ፕሉላር ነው። ከአንድ በላይ የሆነ ነገርን የሚያመለክት ነው። ያም የሚያሳየው እግዚአብሔር ከአንድ በላይ አካል እንዳለው ሶስት መሆኑን የሚያሳይ ነው ማለት ነው። እና እግዚአብሔር በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርን ባዶ ነበረች፣ አንዳችም አልነበረባትም፣ አትታይም ነበር ይልና የእግዚአብሔርን መንፈስ በውሃ ላይ ሰፎ ነበር ብሎ እግዚአብሔር መንፈስ እንዳለው መንፈስ ቅዱስ የሚባል ሶስተኛ አካል እንዳለ አስቀድሞ ሙሴ ስለ እግዚአብሔር መንፈስ ቅዱስ ነግሮናል። ስለዚህ መንፈስ ቅዱስ ከአብና ከወልድ ጋር በቅድምና የነበረ ከአብ የሰረጸ ከአብና ከወልድ ጋር አንዲት ስግደት የሚገባው ፈጥሮ የሚገዛ አምላክ ነው መንፈስ ቅዱስ። አብ ወልድን ይወልዳል፣ መንፈስ ቅዱስን ያሰርጻል። አብ ወልድን ይወልዳል፣ መንፈስ ቅዱስን ያሰርጻል። በወልድ መወለድና በመንፈስ ቅዱስ መስረጽ መካከል ልዩነት አለ። መወለድና መስረጽ ይለያያል። አንዳንድ ሰው ይምታታበታል። እንዴ አብ ወልድን ወለደ መንፈስ ቅዱስን ደግሞ አሰረጸ ወይም አወጣ እንላለን። እንዴ ታዲያ ወልድን ሰረጸ መንፈስ ቅዱስን ተወለደ ብንል ምንድነው ችግሩ? በመወለድና በመስረጽ መካከል ያለው ልዩነት ምንድነው የሚሉ አሉ።
የእኛ ሀገር ሊቃውንት በሃይማኖተ አብ ትርጓሜ ሃይማኖተ አበው ዘቅዱስ ዲዮናስዮስ ልደተ ወልድ መአብ ወጻተ መንፈስ ቅዱስ ኢይትነገር አላ ይትነከር ይላሉ። የወልድ ከአብ መወለድና የመንፈስ ቅዱስ ከአብ መስረጽ ይደነቃል እንጂ አይነገርም። ልዩነት እንዳላቸው እናውቃለን እንጂ ልዩነታቸው እንዴት እንደሆነ አናውቅም። ዮሐንስ ዘደማስቆም እንዲያ ነው የሚል ወልድ እንደሚወለድ መንፈስ ቅዱስ እንደሚሰርጽ መጽሐፍ ነግሮናል። በልደትና በስርጸት መካከል ልዩነት እንዳለ መጽሐፍት ነግሮናል። ልዩነቱ እንዴት እንደሆነ ግን አናውቅም ይላል። እንኳን ስለ እግዚአብሔር ስለ ራሳችንም ያለን መረጃ ብቁ አይደለም። እንደምታውቁት አሁን ነፍሱን አይቶም ያውቃል። ነፍሳችሁን አይታችሁ አታውቃላችሁ? ቀይ ናት፣ ጠይም ናት፣ ረጅም ናት፣ አጭር ናት። ስለ ነፍሳችን ኢንፎርሜሽን የሌለን ሰዎች ስለ እግዚአብሔር ባህሪ ኢንፎርሜሽን ሊኖረን አይችልም። አይደለም ስለ ነፍሳችን በስጋችን ውስጥ ስለሚደረገው ሜታቦሊካል ስለሆነው ነገር እንኳን ያለን መረጃ ህጹጽ ነው፣ ሙሉ አይደለም። ሰው ተጠንቶ ያላለቀ ፍጡር ነው። ስለ ራሳችን ያለን ግን ዕውቀት እንኳን ይሄን ያህል ዝቅተኛ ከሆነ ስለ መለኮትማ ባናውቅ ምን ያስደንቃል ነው? ሊያስደንቀን አይገባም። ትንሽ ለኛ አይምሮ እንዲስማማና ነገሩን ለማስረዳት በምሳሌ የተሻለ ርቀት የሄደ ብዬ ማስበው ቅዱስ ጎርጎርዮስ ነባቤ መለኮት ነው። ኦን ዘ ሆሊ ስፒሪት ወይም ደግሞ በእንተ መንፈስ ቅዱስ የሚል ድርሳን አለው። እሱ ስለ መንፈስ ቅዱስ ያስተማረበት ኦራሽን 38 እንደዚህ አካባቢ ያለ ነው እና እሱ ምንድነው የሚለው? ቅዱስ ጎርጎርዮስ ነባቤ መለኮት በወልድ መወለድና በመንፈስ ቅዱስ መስረጽ መካከል ልዩነት አለ ይላል። ልዩነቱ እንዴት ነው ብለው ቢሉ አብ ወልድን ይወልዳል፣ መንፈስ ቅዱስን ያሰርጻል። የወልድ መወለድም የመንፈስ ቅዱስ መስረጽም ከአብ ነው የሚደረገው። ስለዚህ አብ መገኛ ነው። አብ መገኛ ነው። የወልድ አባቱ ነው፣ የመንፈስ ቅዱስ ደግሞ አስራጺው ነው። እና ይህም በምሳሌ ሲመስል ምን ይላል? ለምሳሌ አዳም ይላል። አዳም የሚባል አንድ ፍጡር አለ። ሔዋን ከአዳም ተገኘች። አቤልም የመጀመሪያ ልጃቸው ማን ነው? እሺ አቤል እንበልተውት፣ ቃየል ልል ነበረ። እስኪ ደጉን እንጥራው። ቃየልም የአዳም ልጅ ነው። ሁለቱም የተገኙት ይኸውላችሁ፣ ሔዋንም የተገኘችው ከአዳም ነው፣ አቤልም የተገኘው ከአዳም ነው። መገኛ ያገናኛቸዋል። አቤልና ሔዋንን መገኛ ያገናኛቸዋል። ሁለቱም የተገኙት ከአንድ አዳም ስለሆነ፣ አገናኘት ግን አያገናኛቸውም። የተገኙበት መንገድ ግን ይለያያል። የሔዋን በአዳም ላይ እንቅልፍን አምጥቶ ከጎኑ አጥንትን ነስቶ ያንን ክፍት ቦታውን በስጋ መልቶ ከስጋው ስጋ ከነፍሱ ነፍስ ነስቶ ሔዋንን ከጎኑ አስገኘል። አቤል ደግሞ የተገኘ ከእሷ ከሔዋን ጋር በተደረገ ሩካቤ ነው። የሁለቱም የሔዋንም የአቤልም መገኛ ኦሪጂኑ ግን አዳም ነው። ስለዚህ ለአቤልና ለሔዋን መገኛቸው አዳም ነው። ስለዚህ አቤልና ሔዋን መገኛ ያገናኛቸዋል። አገናኘታቸው ግን ይለያያል። የሔዋን ስርጸት ነው ይላል ጎርጎርዮስ ዘኑሲስ፣ መንፈስ ቅዱስ ከአብ ሰረጸ እንደምንለው ነው። የአቤል ደግሞ ልደት ነው ይለናል፣ መወለድ ነው ይለናል፣ ከሔዋን እንደተወለደው ማለት ነው። በእርግጥ የአቤሉ በሩካቤ ነው። የወልድ መወለድ ግን እንደዚህ አይደለም፣ መለኮታዊ ስለሆነ ያው ምሳሌው ሙሉ በሙሉ ሊሸከምልን አይቻልም። ምሳሌ ሁልጊዜም ከሚመሰልለት ነገር ያንሳል። ምሳሌ ዘያሐጽጽ ጎዶሎ ምሳሌ የሚባልም ለዚያ ነው። አሁን በወልድና በመንፈስ ቅዱስ መካከል ያለው እንደዚሁ ነው። ወልድና መንፈስ ቅዱስን መገኛ ያገናኛቸዋል። የሁለቱም መገኛ ማን ነው? አብ ነው። አገናኘት ግን አያገናኛቸውም። የወልድ መወለድ ነው፣ የመንፈስ ቅዱስ መስረጽ ነው። ስለዚህ ይሄ የሰረጸ መንፈስ ቅዱስ ከአብ ከወልድ ጋራ አንዲት ስግደት አንዲት ክብር የሚገባው በተለየ አካሉ ፈጥሮ የሚገዛ የዓለማት ሁሉ ጌታ ነው መንፈስ ቅዱስ ማለት ነው። ለዚያ ነው ቅዱስ ዳዊትም በመዝሙሩ የማነ እግዚአብሔር ገብረት ኃይለ፣ የማነ እግዚአብሔር አልዓለትን፣ የማነ እግዚአብሔር ገብረት ኃይለ እያለ 3 ጊዜ የማነ እግዚአብሔር ገብረት ኃይለ፣ የማነ እግዚአብሔር አልዓለትን፣ የማነ እግዚአብሔር ገብረት ኃይለ ብሎ 3ቱን ለማዘከር 3ቱን ለማንሳት ይናገራል።
እና ይሄ የምስጢረ ሥላሴን ትምህርት ከዚህ በፊትም ስለምታውቁት ብዙ ወደዚያ መግባቱ አያስፈልግም። አሁን መንፈስ ቅዱስ ለሐዋርያት ወረደ ብለን ስንል አንድ መታወቅ ያለበት ነገር መንፈስ ቅዱስ ከዚያ በፊት ለሐዋርያት ወርዶላቸው አያውቅም ማለት አይደለም። ለምሳሌ እግራቸውን ዝቅ ብሎ ያጠባቸው ዕለት በምሴተ ሐሙስ መንፈስ ቅዱስ ወርዶላቸዋል። ያ ሀብተ ወልድናን ተቀብለዋል። እግራቸውን ሲያጥባቸው ያኔ የጥምቀት ምስጢር ተፈጽሞላቸው የመንፈስ ቅዱስ ልጆች ሆነዋል። መንፈስ ቅዱስ አድሮባቸዋል። ልጅነትን አግኝተዋል። ከዚያም በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ላይ ወፀውኦሙ ለአሰርቱ ወክልኤቱ ሐዋርያት ወይቤሎሙ 12ቱን ሐዋርያት ጠርቶ ወወሀቦሙ ስልጣነ ዲበ መናፍስት ርኩሳን ከመ ያውፅእዎሙ ርኩሳን መናፍስትን ያወጧቸው ዘንድ በርኩሳን መናፍስት ላይ ኃይልን ሰጣቸው ይላል። እና ልብ አድርጉ፣ መንፈስ ቅዱስ ለሐዋርያት ከዚያም በፊት ተሰጧቸዋል፣ በጰራቅሊጦስም ተሰጧቸዋል። ከዚያም በኋላ ሲሰጣቸው ኖሯል። መንፈስ ቅዱስ አንዴ ብቻ የሚሰጥ አይደለም። እዚህ ላይ ማስመር ያለብን ነገር ታዲያ ያቺ በዓለ ጰራቅሊጦስ ተብላ በተለየ የምትከበር ለምንድን ነው ካልነ በዚያ ዕለት በተለየ ሁኔታ በእሳትና በነፋስ አምሳል ወርዶ 71 ቋንቋ ጨምሮላቸው ከሚናገሩት ቋንቋ ላይ በተለያየ ልሳን በማስተማራቸውና የክርስቶስን ወንጌል ያለ ፍርሃት ከዚያ በፊት ያው ፍሩሃን ነበሩ፣ ይፈሩ ነበረ። አሁን ግን ያለ ፍርሃት በጥብዓት ሆነው ሰብከው የክርስቶስን ወንጌል ስለገለጡ በዚያ ምክንያት በተለየ ሁኔታ የቤተ ክርስቲያን የልደት ቀን እስመ በዛቲ ዕለት ተፈጸመ ፍስሐሃ ለቤተ ክርስቲያን በአማን ተፈጸመ ይለዋል ዮሐንስ አፈወርቅ። የቤተ ክርስቲያን የልደቷ ቀን ያኔ በእውነት ተፈጸመ ይላል። በዚያ ምክንያት በታላቅ ኃይልና ስልጣን ተነስተው የክርስቶስን ወንጌል መስበክ የጀመሩበት ቀን ስለሆነ እንጂ ከዚያ በፊት መንፈስ ቅዱስ ስላልተሰጣቸው አይደለም። ግን ምንድነው እንደ ሃይማኖቱ ጽናት እንደ አእምሮ ስፋት ለሰው በየጊዜው መንፈስ ቅዱስ ሲጨመርለት ይኖራል። አሁን መንፈስ ቅዱስ ወረደላቸው ስንል መንፈስ ቅዱስ ከሰማይ ያለ ከምድር የሌለ መውጣት መውረድ ያለበት ሆኖ ሳይሆን አድሮ በእነሱ ላይ ስራውን ሰራ ለማለት ነው። መንፈስ ቅዱስ አድሮባቸው ስራውን ሰራላቸው ማለታችን ነው። እና መንፈስ ቅዱስ ሲያድር እንዲህ አይነት ምስጢር ይገልጣል። መጀመሪያ 72 ቋንቋ ተናግረዋል። እንግዲህ የሚያውቁት ቋንቋ ነበረ፣ ተጨመረላቸው 71። ያኔ እንግዲህ ወተናገሩ በልሳነ ሁሉ በሐወርት ይላል። ግብረ ሐዋርያትን ስታነቡ በየሀገሩ ቋንቋ ሁሉ ተናገሩ ይላል። በዚያን ዘመን እንግዲህ በነበረው ቋንቋ ሁሉ የመናገር ጸጋ ነው የተሰጣቸው፣ እውቀት ነው የገለጠላቸው። መንፈስ ቅዱስ በሰው ላይ ያድርና ለአንዱ እውቀት ይገልጥለታል፣ ለአንዱ ድዊ እንዲፈውስ ያደርገዋል፣ ለአንዱ ጽኑ ገድል እንዲጋደል ያደርገዋል፣ ለአንዱ እውቀት ይሆነዋል፣ ለአንዱ የተለያየ ነገር። በቃ መንፈስ ቅዱስ አንድ ነው፣ ግን ለሰው እንደ ሁኔታው እንደ አይነቱ የተለያየ ጸጋን ለሰው ይሰጣል ማለት ነው መንፈስ ቅዱስ። በብሉይ ኪዳን እንደምታውቁት የሰው ልጆች ግንብ እየገነቡ ሄደው ጥቅመ ሰናኦር የሰናኦርን ግንብ እየገነቡ ሄደው ወደ ሰማይ ተጠግተናልና እግዚአብሔርን ሽረን እኛን እንንገስ እስከ ማለት ድረስ ደርሰው በእግዚአብሔር ላይ አምፀው ነበር። እንዲያውም የኛ መተርጉማን ምን ይላሉ? ሰማይ ጠቀስ ፎቅ ከገነቡ በኋላ ጦር ወደ ሰማይ መወርወር ጀመሩ። ጦር ይወረውራሉ። ከዚያ ዲያብሎስ በምትሃት ጦሩን ደም ቀብቶ ይልክላቸዋል። አሁን አብን ገደል ነው ይላሉ። ሁለተኛ የሚወረውራሉ፣ ደም ቀብቶ ይልክላቸዋል። አሁን ወልድን። ሶስተኛ የሚወረውራሉ፣ ደም ቀብቶ ይልክል። አሁን መንፈስ ቅዱስን ብለው ሲሉ ሥላሴ ምን አሉ? ንዑ ንረድ ወንክአው ነገሮሙ በነገርነ ለከለዳውያን፣ የነዚህን የከለዳውያንን ነገራቸውን ምክራቸውን በምክራችን እናፍርስባቸው ኑ ንረድ ብለው ሶስቱ አካል ተነጋግሮ ቋንቋቸውን ደበላለቀባቸው ይላል። አንድ ቋንቋ ብቻ ነበር እስከዚያን ዘመን ድረስ በዓለም ላይ የሚነገር። በእነሱ ኃጢአት ምክንያት በዓለም ላይ ቋንቋ ተደበላለቀ። ቋንቋ የኃጢአት ውጤት ነው፣ በራሱ ኃጢአት አይደለም፣ ግን የሰው ልጆች የሰሩት ኃጢአት ያመጣው ፕሮዳክት ነው፣ ምርት ነው። እንጨት አምጣልኝ ሲለው ድንጋይ፣ ድንጋይ አምጣልኝ ሲለው ውሃ ያቀብለው ጀመር ይላሉ መተርጉማን። ከዚያ እርስ በርሱ ተላለቀ። ከዛ ቋንቋ የመለያያ የእርስ በርስ የመባያ ምክንያት ሆነ ማለት ነው። እና እግዚአብሔር አስቀድሞ ቋንቋን ብዙ ቋንቋ ያመጣ ሰውን ከሰው ለመለያየት ነበረ፣ እሱን ስለተፈታተኑት ማለት ነው። በአዲስ ኪዳን ግን ለሐዋርያት ብዙ ቋንቋን የገለጠ የተበተኑትን ለመሰብሰብ አንድ ለማድረግ ነው። አያችሁ፣ በብሉይ ኪዳን የበተነበትን በአዲስ ኪዳን መሰብሰቢያ ነው ያደረገው። ዛሬ በቋንቋ የሚበትን ካለ ይሄ የተበተነ
የንስጥሮስ ልጅ የዛ የከለዳውያን ውላጅ ነው ይሄ አንዳንድ እንደውም አሁን በጣም ጅላጅል ሰዎች በስተዋል። በግዕዝ ካልጸለይክ እግዚአብሔር አይሰማም፣ በአማርኛ በኦሮመኛ ምናምን የሚል እግዚአብሔር የቋንቋ አምላክ አይደለም። በምትችለው ቋንቋ ጸልይ። ኢቭን ዳዊት የተማራችሁ ሰዎች ትኖሩ ይሆናል። አሁን ተነሽ ተጣዩን የተማራችሁ ትርጉሙን ማታውቁት ከሆነ ይቅርባችሁ፣ ልንገራችሁ። ተነሽ ወዳቂውን ስላወክ ብቻ አታነብንበው። ዝም ብለህ ይትነሳ እግዚአብሔር ወይ ዘረው ጸሩ ወይ ጸላይቱም ቅድመ ገጹ ምናምን እያሉ ይሄ ንባቡን በደንብ አሳምረህ ቻልከው ማለት ትርጉሙ ገባ ማለት አይደለም። ተመስጦ ያስፈልገዋል። ሰው በሚችለው ቋንቋ ነው። ለምሳሌ ተሳለኒ እግዚኦ በከመ ይሳይልከ ወበከመ ዘምረት ከደምስ ሳጤ ጽፈኒ ዋንጻኒ ማጥያት ይው ምናምን እያለ በግዕዝ ሊል ይችላል ንባቡን ስለቻለ ማለት ነው። ተመስጦ ግን አይመጣም፣ ሜዲቴሽኑ አይመጣም። አቤቱ እንደ ቸርነት ብዛት ይቅር በለኝ፣ እንደ በደሌም ብዛት ፈጽመ አንጻኝ፣ እኔ ኃጢአቴን አውቃለሁ ምናምን እያለ ሲል ነው ትርጉሙ ሲገባው ነው ሰው እንጂ እንዴ ቋንቋም ቁም ነገር የለውም። በነገራችን በግዕዝ ጸልይ፣ በአማርኛ ጸልይ። ግን እዚህ ላይ መታወቅ ያለበት ነገር ቋንቋ ቢጠበቁ አሁን መልካም የሚባሉ ቋንቋዎች አሉ። እንዲያው ቢጠበቁ የሚጠቅሙ አሁን እንደ ግዕዝ ቢጠበቅ መልካም ነው እንጂ የተለየ ስፒሪቹዋል ነገር አለው ብሎ ማሰብ ይሄ በጣም 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 እንትን ነው። እግዚአብሔር የግራመር አምላክ አይደለም። እዚህ አንድ ነገር ልንገራችሁ። እግዚአብሔር አፋችን የሚለውን አይደለም ልባችን የሚናገረውን ነው የሚሰማ። የአፋችንን አይደለም የልባችንን ነው። በደንብ አስምሩበት። እዚህ ላይ አትማረኝ እያለ የጸደቀውን ሰው እያታውቁት። አትማረኝ ማለት እኮ ማዕት የሚያስወርድ ነገር ነው። ግን እግዚአብሔር ያፉን አይደለም የሚሰማ የልቡን ነው። እግዚአብሔር የልብ እንጂ የአፍ አምላክ አይደለም። አንዲት ሴትዮ ሰሞኑን እነዚህ እያስቀደስን አቤቱ እንደ ቸርነትህ እንጂ እንደ በደላችን አይሁን ከሚለው ስንደርስ እሳቸው ተሰጦ እየተቀበሉ ነው እና ምን አሉ? አንኮንሽ አውቀውት አይደለም እሳቸው ዝም ብሎ ያፍ ዳይጽ አለ አይደል? ዳይጽ ልሳን ያፎ ለምታ አቤቱ እንደ በደላችን ነው እንጂ እንደ ቸርነትህ አይሁን ይላሉ። አጠገቤ ነበሩና አሁን እቺ ሴትዮ እንዲያልሽ ብሎ እግዚአብሔር ሊቀጣት ነው? ምሕረቱን ሊያርቅባት ነው? አፏ የሚናገር እንደ በደላችን ነው እንጂ እንደ ቸርነትህ አይሁን ነው እያሉ ያሉ እንዲህ ሴት እናት እና ግን እሱ ልብን ነው የሚሰማው። የልብ አምላክ ነው እግዚአብሔር። የቃላት ፎርሙላ አይደለም ጸሎት የቃላት መረጣ፣ ቃላት አደራደር። አንዳንዴ በአፋችን ምንጸልየው ሌላ ልባችን የሚያስበው ሌላ ሊሆን ይችላል። ያኔ እግዚአብሔር ያፍህን አይደለም የሚሰማ የልብህን ነው። የልብን ቶን ነው ማንጻት። ልበ ንጹሕ ፍጥር ሊተ እግዚኦ ያለ ቅዱስ ዳዊትም ለዚያ ነው ንጹሕ ልብ ፍጠርልኝ ያለ ለዚያ እና መንፈስ ቅዱስ በቤተ ክርስቲያን እንዲህ አይነት ስራ የሰራበት ቀን ስለሆነ በተለየ እንትን ይላል። ከዚያ ውጪ መንፈስ ቅዱስ የማይወርድበት ቀን የለም። በዓመት አንድ ቀን ብቻ አይደለም። ይሄ በተለየ ለሐዋርያት የወረደበትና ታምር ያደረገበት ስለሆነ የጌታችን የኢየሱስ ክርስቶስ በዓል ስለሆነ ነው እንጂ የምናከብረው የክርስቶስን ክብር የገለጠበት በዓል ስለሆነ ነው። ያው የጌታ በዓል ነው፣ የኢየሱስ በዓል ነው በዓሉ። መንፈስ ቅዱስ የኢየሱስ ክርስቶስን ክብር ወንጌል የገለጠበት በዓል ስለሆነ ማለት ነው። በመንፈስ ቅዱስ የተገለጠ ስለሆነ እንጂ መንፈስ ቅዱስ ከቤተ ክርስቲያን ሳይወርድ የሚውልበት ቀን የለም። 365ቱም ቀን መንፈስ ቅዱስ ይወርዳል። በዓመት አንድ የጰራቅሊጦስ ብቻ አይደለም። ቅዳሴ ሲገባ ሰምታችኋል። ሚመጠን ግርም ትዛቲ ዕለት ወእጽብ ትዛቲ ሰዓት እንተባቲ ወርድ መንፈስ ቅዱስ መልዕልተ ሰማያት ወይጼልሎ ለዝንቱ ህብስት ቆሞ እንከ በፍርሃት ወበረአድ ይላል ቄሱ። ይህች ዕለት ምን ያህል የምታስፈራ ናት! ምን ያህል የምታስደነግጥ ናት! መንፈስ ቅዱስ ከመልዕልተ ሰማያት የሚወርድባት ይህንን መስዋዕት የሚጋርድባት በፍርሃቱ ናችሁ ቆሙ ይላል። አያችሁ፣ በቅዳሴ በገባን ቁጥር መንፈስ ቅዱስ ሁሌም ይወርዳል። ሁሌም ጰራቅሊጦስ ነው በቤተ ክርስቲያን። ሁሌም በዓለ መንፈስ ቅዱስ ነው። 365ቱም ቀን የሱ ነው። የሥላሴ ዓመት በዓል የላቸውም ይላል ዜና ሥላሴ የሚባለው መጽሐፍ። በተለየ ታምር ያደረጉበትን ቀን ለሥላሴ እናከብራለን እንጂ የሥላሴ ዓመት በዓል የላቸውም እንደሌለው። ሁሉም በዓል የሥላሴ ነው። ሁሉም ቀን የሥላሴ በዓል ነው። ሁሉም ቀን የሥላሴ በዓል ነው እና መንፈስ ቅዱስ ሁሌም ይወርዳል። መንፈስ ቅዱስ ሁሌም ስራውን ይሰራል በቤተ ክርስቲያን ማለት ነው። ሰማያት እኛም ትልቁ ስራችን አሁን ኦርቶዶክሳዊ መንፈሳዊነት ሲባል ጎሉ የዚህ የመንፈስ ቅዱስ መሳሪያ አድርጎ ራስን ማቅረብ ነው። መንፈስ ቅዱስ ማደሪያ መሆን ነው። ቅዱስ ዳዊት ወመንፈሰከ ቅዱሰ ኢታውፅእ እምላይሌ፣ አቤቱ ቅዱስ መንፈስህን ከኔ አታውጣ ይላል።
የመንፈስ ቅዱስ ማደሪያ መሆን ነው። አረጋዊ መንፈሳዊ ሰማያት ወምድር ኢይክሉ አግምሮቶ ለእግዚአብሔር፣ ሰማያትና ምድር እግዚአብሔርን ሊወስኑት አይቻላቸውም። ወልብሰ ዘእቁብ በንጽህ ይከውኖ ማይደረ ንጹሃ፣ በንጽህና የተጠበቀ ልብ ግን የእርሱ ንጹህ ማደሪያ ይሆነዋል። ሰማይና ምድር የማይወስኑትን ጌታ ንጹህ ልብ ይወስነዋል ይላል። ልብ አድርጉ። አሁን እግዚአብሔርን በምልአት እኛ የምንወስነው ሆነን አይደለም፣ ለእግዚአብሔር ማደሪያ ይሆናል፣ አይጠበውም ይላል። እንዲህ ያለው ሰው እግዚአብሔር በምልአት በሰውነቱ ከማደሩ የተነሳ እግዚአብሔር በሱ ልብ ውስጥ ብቻ ያለ ሰማይ ላይ የሌለ ይመስሏል። እግዚአብሔር ከኔ ልብ ውጭ ሌላ ማደሪያ ያለው ይላል። እና እግዚአብሔርን ማየት ሲፈልግ ወደ ሰማይ አያንጋጥጥም፣ ወደ ልቡ ዝቅ ይላል። ልቡ ሰማይ ሆኗል። እመሰ ነጻይከ ነያ ሰማይ ሀለው እት በውስጤትከ፣ ሰውነትህ ልብህ ንጹህ ከሆነ እነሆ ሰማይ በልቡና ውስጥ ተዘረጋ። ወመላእክትኒ በውስጤታ፣ ልቡና ሰማይ ሆኗልና ሰማያውያን መላእክት ልቡናን ከተማ አድርገው ይሰፍሩበታል። እንዘ ይሰርቁ ወይኬልሁ፣ ቅዱስ 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 እያሉ እያመሰገኑ በልቡና ውስጥ ሲያበሩ ሲያሸበርቁ ታያቸዋለህ። ወእግዚኦሙ በማእከሎሙ እንተ ውስጥ እምኔሆሙ፣ ጌታቸው አምላካቸው ኢየሱስ ክርስቶስን በመላእክት መካከል ሆኖ በልቡና ላይ ዙፋኑን ጥኖ ሲኖር ታየዋለህ ይላል። የሰው ልብ የእግዚአብሔር ዙፋን ነው። መላእክት በሰው ልብ አይቀመጡ የሚለው ለዚያ ነው። ርቱ ሃይማኖት መላእክት በሰው ልብ አይቀመጡ ወይም በሰው ልብ ውስጥ አይቀመጡም መላእክት። ምክንያቱም ልብ የእግዚአብሔር ዙፋን ነው። በእግዚአብሔር ዙፋን ላይ ደግሞ መላእክት አይቀመጡ፣ የሚቀመጥበት እግዚአብሔር ነው። የሰው ልብ የእግዚአብሔር ዙፋን ስለሆነ መላእክት ሰፍረው ነው የሚቆሙበት ይላል። ይተአየን መልአክ እግዚአብሔር አውዶሙ ለለ ይፈርህዎ፣ የእግዚአብሔር መልአክ በሚፈሩ ዙሪያ ይሰፍራል አይደል የሚል፣ ሰፍሮ ነው የሚቆም፣ ልቡ ላይ አይቀመጥም ይላል። ያማ የእግዚአብሔር ዙፋን ነው። ዲያብሎስ ግን ጥንቱንም የእግዚአብሔርን ዙፋን ስለሆነ የሚፈልግ ሰው ኃጢአት ሲሰራ ያየ እንደሆነ መጥቶ ከዚያ ከእግዚአብሔር ዙፋን ላይ ቁብ ይልበታል። ሰው ልብ ላይ ሰይጣን መጥቶ ቁጭ ይላል። ስለዚህ ሰው ወይ የእግዚአብሔር ማደሪያ ነው ወይ የሰይጣን ማደሪያ ነው። ባዶ ቀፎ የሚሆን የለም። በነገራችን ላይ ይሄ አንዳንድ ቤት አለ አይደለ ሳይከራይ ብዙ ጊዜ የሚቆይ፣ እንደዛ አይደለም የሰው ልብ። እግዚአብሔር ከወጣ ሰይጣን አለ፣ ሰይጣን ከወጣ እግዚአብሔር አለ። እና ስለዚህ ሰውነትን የእግዚአብሔር መንፈስ ቅዱስ ማደሪያ ማድረግ ነው። ይህ መንፈስ ቅዱስ ካደረብን ወደ እውነተኛው መስመር ሁሉ የሚመራን እሱ ነው። ወሶበ ይመጽእ ጰራቅሊጦስ ዘአነ እፌኑ ለክሙ ወእቱ ይመራሃክሙ ሀበ ኩሉ ጽድቅ፣ እኔ የምልክላችሁ መንፈስ ቅዱስ በመጣ ጊዜ ወደ እውነት፣ ወደ ጽድቅ፣ ወደ ቅድስና እርሱ ራሱ ይመራችኋል ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን መንፈስ ይላክልንና ወደ እውነት ሁሉ ይምራን። እንግዲህ በአዲስ ኪዳን ታሪክ መንፈስ ቅዱስ ከሰው ተለይቶ ይኖር የነበረን መንፈስ ቅዱስ፣ ምክንያቱም መንፈሴን ከሰው ልጆች ውስጥ አስወጣለሁ ብሎ የለ ጌታ እግዚአብሔር ሰው በመበደሉ ምክንያት እዚህ በኋላ መንፈሴ በሰው ላይ አያድርም ብሎ በነቢዩ ተናግሮ ነበረ። ኋላ ግን ቅድስተ ቅዱሳን ንጽሕተ ንጹሐን ከፍጥረት ዓለም ተለይታ ንጹህ ሆና ስለተገኘች ቅዱስ ገብርኤል መጥቶ ሲያበስራት ምን አለ? መንፈስ ቅዱስ ይመጽእ ላዕሌኪ፣ መንፈስ ቅዱስ ወደ አንቺ ይመጣል አላት። እና በአዲስ ኪዳን በአዲስ ተፈጥሮ ከሰው ወገን ለመጀመሪያ ጊዜ መንፈስ ቅዱስ የወረደባትና እሷን ምክንያት አድርጎ በእኛም ላይ እንዲወርድ ምክንያት የሆነችን ወላዲተ አምላክ ድንግል ማርያም ናት። ለዚያው ነው ወእንዘ ይጸመዱ ህቦረ፣ እዚህ ግብረ ሐዋርያት ላይ ሁሉም በህብረት በአንድነት ሳሉ ወሐለው ትየሙ ለእግዚእ ኢየሱስ፣ የጌታ እናትም ሌሎችም ሴቶች ተቀምጠው ሳሉ መንፈስ ቅዱስ መጥቶ በእሳት አምሳል በላያቸው ላይ ወረደ ይላል። እሷ ባለችበት ነው መንፈስ ቅዱስ የሚወርድ። አሁን ዛሬ አታዩትም? መንበሩ ላይ የማን ስዕል ነው የሚቀመጥ? የእመቤታችን ምስለ ፍቁር ወልዳ ከተወደደ ልጇ ጋር እሷን ማዕከል አድርጎ መንፈስ ቅዱስ ይወርዳል። ውሃውን ወይን ጠጅ ሲያደርግ እሷን ማዕከል አድርጎ ነው። በቀራንዮ ላይ ደሙን ሲያፈስ እሷን ማዕከል አድርጎ ነው ነበረች እዛ። መንፈስ ቅዱስንም ሲልክ ለሐዋርያት እሷን ማዕከል አድርጎ ነው። ሺ ዘ ፈርስት ክርስቲያን፣ በክርስትና ታሪክ ውስጥ የመጀመሪያዋ ክርስቲያን ናት። በክርስትና ታሪክ ውስጥ የመጀመሪያዋ የመንፈስ ቅዱስ ተቀባይ ናት። በክርስትና ታሪክ ውስጥ የመጀመሪያዋ የክርስቶስ ታማኝ ደቀ መዝሙር ናት። በክርስትና ታሪክ ውስጥ የክርስቲያናዊ መንፈሳዊ ሕይወት ምሳሌ ፕሮቶታይፕ ናት እመቤታችን ማለት። እና እሷን አርአያ ማድረግ ያስፈልጋል። ዲዮናስዮስ መልኳን አይቼ ደንግጫለሁ ብሏል። በነገራችን ላይ ልታርፍ ትንሽ ቀን ሲቀራት አይቷታል። በነገራችን ላይ ዲዮናስዮስ ዛሪዮስፋጎስ ዘኤሮፓጌት ልታርፍ እመቤታችን ጥቂት ቀን ሲቀራት አይቷት ነበረ። ኋላም የቀብሩ ዕለት የነበረ እሱ ነው። ከሐዋርያት ጋር ነበር መንፈስ ቅዱስ ወስዶ እሱንም የእመቤታችንን ቀብር እንዲሳተፍ አድርጎታል። በነገራችን ላይ ሰው ናት የጌታ እናት ናት ብለው ባይነግሩ ይኖሮ ከሰማይ የወረደች መልአክ መስላኝ ነበር። በቃ ማመን ተስኖኝ ነበር።
እንዲህ ያለ ውበት፣ እንዲህ ያለ ዝምታ በላይዋ ላይ ያለው የጸጋ መንፈስ ቅዱስ የሚታይ ነበር ይላል። በቃ እና የፐርፌክሽን የፍጽምና ተምሳሌት ናት እመቤታችን፣ ተምሳሌት ናት። እና አንድ እዚህ ላይ ግን የትምህርት የማጠቃለያ ማድረገው መንፈስ ቅዱስ የወረደላቸው 120 ቤተሰብ ተሰብስበው ተቀምጠው እያለ ነው። በአንድ ልብ በህብረት ይላል። በአንድ ልብ የሚለው ቃል እኔ ሁሌም ይደንቀኛል። ዛሬ በአንድ መቅደስ ውስጥ እየቀደስን በጣም በብዙ የተለያየ ሀሳብ ውስጥ በምንኖርበት ዘመን ቅዱሳን ሐዋርያት በአንድ ልብ ተቀምጠው እያለ ይላል መንፈስ ቅዱስ ወረደላቸው። በቤተ ክርስቲያን አስተምህሮ ድህነት ህብረታዊ ነው። ከቤተ ክርስቲያን ውጭ ድህነት አይፈጸምም፣ አይታሰብም። እና ህብረታችን፣ አንድነታችን መንፈስ ቅዱስን ለመቀበል መሰረቱ እሱ ነው፣ ህብረታዊነት ነው፣ አንድነት ነው፣ መለያየት አይደለም። ይሄ በጣም ቸርች ፖለቲክስ ህብረታችንን ቦርቡሮ በጣም በብዙ ነገር እየለያየን ነው። እኛም እሱን መሰረት አድርገን ከተለያየን ይሄ ፌዴራላዊው በነገራችን ላይ ፌዴራላዊ ስርዓት ከኦርቶዶክሲ ተቃራኒ ነው። እኛ በአንድነት እንጂ በፌዴሬሽን አናምንም። ቤተክርስቲያን አሐተኔ አንድነትን ወእንዘ ጉቡአን ተሰብስበው ሳለ ትላለች እንጂ በፌዴሬሽን ተዋቅረው ወይም ደግሞ ተዋህድነው ሳለ አትልም። በአንድ ልብ ሆነው ሳለ ነው የምትል። እና አሁን ላይ ለሌሎች መጨፍጨፍ፣ ለሌሎች መሰደድ፣ ለሌሎች መገደልም አንዱ ትልቁ ክፍተት የእርስ በርስ አንድ አለመሆን፣ አንድ ልብ አለመሆን፣ ፍቅር ማጣት ነውና መንፈስ በሐዋርያት ላይ የወረደ መንፈስ ቅዱስ እኛንም አንድ ያድርገን፣ የቅድስት ቤተክርስቲያናችንን ክብር ይመልስልን፣ የሰማዕታቱን ደም ደግሞ ይበቀልልን። በእውነት የፈሰሰውን ደም አይቶ በደም አፍሳሾች ላይ እሱ መንፈስ ቅዱስ እንግዲህ በሰዶምና በገሞራ ላይ የሰደደውን እሳት በእውነት በእነሱም ላይ ይስደድባቸው ማለት እፈልጋለሁ። ክርስቲያን አይደለህ እንዴ? ምንድነው ለሚያሳድዷችሁ ጸልዩ አይደለ እንዴ የሚለው ምናምን ማይመለስ ከሆነ ጸልይበት ይለኛል መጽሐፍ። ትርጓሜውን ሄዳችሁ ተመልከቱት። ግፍዖሙ እግዚኦ ለእለ ይገፍዑኒ፣ አቤቱ የሚጣሉኝን ተጣላቸው፣ የሚገፉኝን ግፋቸው። እንዴ ምንድነው? ወባርክዎሙ ለእለ ይረግሙክሙ፣ የሚረግሟችሁን መርቁ የሌለምን ነብዩ ለምን እንዲህ አለ ብለው ቢሉ የሚመለስ ከሆነ ይጸልዩለታል፣ ማይመለስ ከሆነ ይጸልዩበታል ይላል። እና ልንጸልይላቸው ሳይሆን ልንጸልይባቸው የሚገቡ ሰዎች አሉ በእውነት። እና እግዚአብሔር የክርስቲያኖችን ደም አይቶ ለሀገራችን ለኢትዮጵያ ስለነሱ ስለ ሰማዕታቱ ደም ፍቅር፣ አንድነት፣ ሰላምን ያወርድልን። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። ሀብተ መንፈስ ቅዱስ የእመቤታችን አማላጅነት አይለዩን። ስብሐት ለእግዚአብሔር።